ሰላም እንዴት ናችሁ? የኢንዱቴክ ቲፕስ ዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ ስለ ስልካችን አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረጋችሁን እንዳትረሱ። ወደ ጉዳዩ አልፋለሁ። የስልካችንን ባትሪ ለረጅም ጊዜ 100% ቻርጅ አድርገን የምንተኛ ከሆነ እድሜው ይቀንሳል። ስለዚህ ይህን የምናስተካክልበትን ሴቲንግ እናያለን። በመጀመሪያ ስልካችን ሴቲንግ ላይ እንገባለን። ከሚመጡልን ዝርዝሮች ላይ ባትሪ የሚለውን አማራጭ እንነካለን። ባትሪ የሚለው ላይ ከገባን በኋላ ባትሪ ፕሮቴክሽን የሚል አማራጭ አለ። ይሄኛው ባትሪ ፕሮቴክሽን ላይ ስንገባ በመጀመሪያ ኦን እናደርገዋለን። እዚህ ጋር የመጀመሪያ ላይ ኦፍ የሚለውን ኦን እናደርጋለን። አሁን ምርጫዎች ይሰጠናል። ቤዚክ፣ አዳፕቲቭ እና ማክሲመም የሚል አማራጮች አለው። ቤዚክ ላይ ካደረግነው ባትሪያችን 100% ካለ በኋላ ዲስኮኔክት ያደርጋል። ቻርጅ ማድረጉን ዲስኮኔክት ያደርግና ልክ ዲስኮኔክት ካደረገ በኋላ 95% እስከሚሆን ይጠብቅና መልሶ ቻርጅ በማድረግ 100% ያደርገዋል ማለት ነው። እንዲህ ያለ ቻርጁን እስከምናክለው ድረስ ሰርኩሌት እያደረገ እዛው ላይ በተደጋጋሚ ከ95 ሲቀንስ እንደገና ወደ 100 ከሞላ በኋላ 95 እያደረገ እንደዚህ ሰርኩሌት እያደረገ ቻርጅ እያደረገ የሚጠብቀን ይሆናል ማለት ነው። የኛው አዳፕቲቭ የሚለው 80% ሲደርስ አውቶማቲካሊ ዲስኮኔክት ያደርጋል። ቻርጅ የሚያደርገውን ዲስኮኔክት ያደርጋል ማለት ነው። ማክሲመም የሚለው 80 እስከ 95% ድረስ ቻርጅ ካደረገ በኋላ ዲስኮኔክት ያደርጋል ማለት ነው። ከነዚህ ውስጥ ይሄ ባትሪ ፕሮቴክሽን የሚለውን ኦን በማድረግ ካሉት አማራጮች አንዱን ሰሌክት በማድረግ በዚህ መሰረት የስልካችንን ባትሪ እድሜውን ከፍ ማድረግ እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።